ሰላም ሰላም ተወዳጆች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ክብር ለአምላካችን ለእግዚአብሔር ይሁንለት። እግዚአብሔር የተባረከ ይሁን። እነዚህ ወሳኝ ጊዜያቶች ስለሆኑ እንግዲህ በየቀኑ መግባት ችያለሁ። የምገባውም ያው ለስራ ነው። እግዚአብሔር የተባረከ ይሁን። አንዳንድ ምስጢራትን ትላንትና በዘረዘርኩት መሰረት ስቅለት ዕለተ ዓርብ የዋለበትንና ስቅለት ብለው ያከበሩበትን ማብራሪያዎች ነበር የሰጠሁት። ዛሬ ደግሞ ቅዳሜ ስዑር ነው። ነገ ፋሲካ ነው። ሁሉም ክርስቲያናዊ አማኝ የሆነ ሁሉ ወንጌላዊ አማኝ ሁሉ ያከብራልና ነገር ግን ቅዳሜ ስዑር የተባለበት ምክንያት ምን እንደሆነ እናብራራለን፣ እንማማራለን ማለት ነው። ስለዚህ በማስተዋል እንድትከታተሉ በጌታ ፍቅር እጠይቃለሁ። በመጀመሪያ ግን ሼር እናደርግና ከዛ በኋላ መልእክቴን እቀጥላለሁ ማለት ነው። የገባችሁ የምትመለከቱኝ ወገኖች በቲክቶክም ዙሪያ ሆነ በፌስቡክ ሼር እንድታደርጉ በክርስቶስ ኢየሱስ ፍቅር እጠይቃለሁ። ይሄ የሁላችን ስራ ነው፣ የኔ ብቻ አይደለም። ወንጌል ለሰዎች እንዲደርስ ያስፈልጋል። ተባብሮ መስራትን እንልመድ። አብራችሁኝ የጌታን ስራ ስሩ ላለው ጌታ የተመሰገነ ይሁን ለዘላለም። ተባረኩ። ሼር እያደረግኩ እግዚአብሔር አምላክ የተመሰገነና የተባረከ ይሁን። የገባችሁ ወገኖች ጌታ ኢየሱስ ይባርካችሁ። በፌስቡክም በቲክቶክም የገባችሁ እግዚአብሔር ይባርካችሁ። ሼር አድርጉት፣ ታፕ አድርጉ፣ ኮፒ ሊንክ አድርጉ ላለው ጌታ የተመሰገነ ይሁን ለዘላለም። እግዚአብሔርን እናመሰግናለን፣ እናከብራለን። እንግዲህ ቅዳሜ ስዑር የተባለበትን ነገር ማወቅ ጥሩ ነው። ለወንጌል ስራ በብዙ ይጠቅማል ወዳጆቼ። እውቀት ሊኖረን ይገባል። የምናገለግለው የእኛን ህዝብ ስለሆነ ኢትዮጵያውያን እንዲሁም ኤርትራውያንን ስለሆነ ወንጌል ገባን ካልን የህዝብ ሸክም ሊኖረን ይገባል። እውቀቱ ሊኖረን ይገባል። ይህንን ትውፊታዊ ባህላዊ እውቀት ካላቸውም ሰዎች ጋር ደግሞ በተጓዳኝነት መስራት በጣም መልካም ነው። ሰው በራሱ የራሱን መንግስት ካልገነባ በቀር መንግስቱ አንድ መንግስት ነው። የእግዚአብሔርን መንግስት ለመስራት ደግሞ መያያዝ በጣም አስፈላጊ ነው። የኛ ህዝብ ግን ይህንን አያውቅም። እንደ የባቢሎንን ግንብ በራሱ ገንብቶ ስሙን ማስጠራት ስለሚፈልግ ማለት ነው። እንዲህ አይነት ነገር የለም ወዳጆቼ። በሰማይ ነው ሽልማታችን። ክብር ለእግዚአብሔር ይሁን። እንግዲህ ወደ ትምህርቴ ስመለስ ዛሬ አብረን የምንመለከታቸው ሐሳቦች አሉ። ትላንት የስቅለት በዓል አከባበርን አይተናል። ዛሬ ደግሞ የቅዳሜ ስዑር በዓል አከባበርን እንመለከታለን። ይሄ ቅዳሜ ስዑር እንግዲህ ዛሬ ቅዳሜ ነው። በሰሙነ ሕማማት በስቅለት ማግስት የሚውለው ቅዳሜ ዛሬ ማለት ነው። ምን ብለው ይጠሩታል? ቀዳም ስዑር ይሉታል። በግዕዙ ነው። ቀዳም ስዑር በመባል ይጠራል። ቀዳም ስዑር ማለት ምን ማለት ነው? የተሻረው ቅዳሜ ማለት ነው። ሰዓረ ሻረ ከሚለው ሐሳብ ቀዳም ስዑር ማለት የተሻረው ቅዳሜ ብለው ነው የሚሉት። እንግዲህ በዚህ ዕለት ጌታችን ኢየሱስ አዳምና ልጆቹን ከዲያብሎስ አገዛዝና እስራት ነፃ ለማውጣት የተቀበለውን መከራ እንዲሁም 3 መዓልት 3 ሌሊት በከርሰ መቃብር በመቃብር ውስጥ ማደሩን በማሰብ በጾም ታስቦ ስለሚውል ቅዳሜ ስዑር ወይም የተሻረው ቅዳሜ ተብሏል። 3 ቀን 3 ሌሊት በመቃብር ውስጥ ስላደረ ከዚህ የተነሳ ነው። ይህንን በማሰብ ቅዳሜ ስዑር ወይም ቀዳም ስዑር ወይም ደግሞ ቅዳሜ ስዑር
ተብሏል ብለው ነው የሚናገሩት። አዎ ቅዳሜ ስዑር የተሻረው ቅዳሜ ማለት ነው። አዎ የማይጾመው ስለሚጾም የማይጾመው ስለሚጾም የተሻረ ተብሏል። አዎ እንግዲህ ብዙ ሰዎች በዚህን ዕለት ስለሚጾሙ ማለት ነው። አክፍሎት የሚባል አለ በኦርቶዶክስ 3 ቀን 3 ሌሊት ክርስቶስ በመቃብር እንትን ስላለ አክፍለን ነው ትንሣኤን የምናከብረው ይላሉ እና ይጾማሉ። እና ቅዳሜ ብዙውን ጊዜ አይጾምም። ስለዚህ ስለማይጾም ክርስቶስ ደግሞ በመቃብር ውስጥ ነው ያደረው ብለው ስለሚያስቡ የዛን ቀን ይጾማሉ እና ከመጾም የተነሳ ነው ቅዳሜ ስዑር ብለው የሚሉት። የተሻረው ቅዳሜ ማለት ነው። ቅዳሜ ተጾሞ አይታችሁ ታውቃላችሁ? አይታወቅም። ነገር ግን ክርስቶስ በመቃብር ሆድ ውስጥ ስላደረ የተሻረው ቅዳሜ ብለው ነው እንትን የሚሉት የሚያከብሩት። ሌላው ቀዳም ስዑር ወይም ቅዳሜ ስዑር መባሏ ጌታችን ኢየሱስ ክርስቶስ በመቃብር ውስጥ አርፎ የዋለበት በመሆኑ ነው ይላሉ። አርፎ የዋለበት አያችሁ፣ ለዚህ ነው ብለው ቅዳሜን ይጾማሉ ማለት ነው። ቅዳሜ ስዑር የሚሉት የተሻረው ቅዳሜ ብለው የሚናገሩት ከዚህ የተነሳ እኛ እንግዲህ ይህንን ስናስተምር መነሻውን ታሪኩን በደንብ የታሪኩን ዳራ ስለምናቅ ነው ይህን ዝርዝር የምነግራችሁ። ገብተን አይደለም ዝም ብለን ግብታዊ ሆነን የምንቃወመው ወይም ደግሞ ሁሌ ተቃዋሚ አድርገው ሊያስቡን አይገባም። እግዚአብሔር የተመሰገነ ይሁን። ሌላው የቅዳሜ ስዑር ሌሎች ሐሳቦችን በተመለከተ ትንሽ ነገር ልል እፈልጋለሁ። እግዚአብሔር የተመሰገነ ይሁን ለዘላለም። የቅዳሜ ስዑር ሌላው ምንድን ነው? የማትጾመዋ የምትጾም ስለሆነች የተሻረች ቅዳሜ ተብላለች። ቅዳሜን እንግዲህ ተጾሙ አይታወቅም። ነገር ግን ክርስቶስ በመቃብር ሆድ ውስጥ ስላለ የሚጾሙት ሆነዋል ማለት ነው። ኦርቶዶክሳውያን የማትጾመዋ የምትጾም ስለሆነች የተሻረች ቅዳሜ ብለው አስቀምጠዋል ማለት ነው። ቀዳም ስዑር ማለት የተሻረው ቅዳሜ ማለት ነው። ሌላኛው ሐሳብ ግን ምንድነው? ቅዳሜ ስዑር ልዩ ልዩ ስያሜዎች አሉት። አንደኛው ስያሜ ምንድነው ብላችሁ ብትሉኝ ለምለም ቅዳሜ ይባላል። ለምለም ቅዳሜ ለምለም ቅዳሜ ማለት ነው። ካህናት ሌሊት ለምዕመናን ቄጠማ ስለሚያድሉ ማለት ነው። ስለሚያድሉ ዕለቲቱ በዚያ ስያሜ ተሰይሟል። ሌሊት ነው የሚያድሉት። ቄጠማውንም ምዕመናን እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል ማለት ቀደም ብለው ማለት ሊነጋጋ አካባቢ ዓርብ ለቅዳሜ ሊነጋጋ ሌሊት ላይ 11 ሰዓት ላይ ነው ካህናቱ ደወል ተደውሎ ተነስተው የሚያከብሩት ማለት ነው። እና ቄጠማዎች በሙሉ ተሰብስበው በዛ ህንፃ ውስጥ በቤተ ክርስቲያን ውስጥ ጸሎት ይካሄድበታል ማለት ነው። ልዩ ልዩ ጸሎት ይካሄዳል። ከዛ በኋላ መጨረሻ ጠዋት ላይ ጸሎቱ ካበቃ በኋላ ካህናቱ ያንን የተጸለየበትን ቄጠማ በራሳቸው ላይ ያስራሉ። የመጡ ምዕመናንም በራሳቸው ላይ ያስሩታል ማለት ነው። ከዛ በኋላ ቀሳውስቱና ዲያቆናቱ እንግዲህ ያንን የሰበሰቡትን ቄጠማ ይዘው ወደ የመንደሩ መንደር ተከፋፍለው ማለት ነው ሰፈር ተከፋፍለው ወደ የመንደሩ ይሄዳሉ። ያንን ቄጠማ ምን ለማለት ለማደል ከዛ በኋላ ምን ያደርጋሉ? በሚያድሉ ጊዜ ገብረ ሰላመ በመስቀሉ ትንሣኤሁ አጋደ በማለት እያዜሙ እየዘመሩ ነው ቄጠማውን የሚሰጡት፣ ለህዝቡ ቄጠማውን የሚሰጡት መንደር ድረስ ሄደው
እና ምን ማለት ነው? ገብረ ሰላም በመስቀሉ ትንሣኤሁ አግሃደ ማለት ሰላምን በመስቀሉ አደረገ ትንሣኤውንም ገለጠ ማለት ነው። ሰላምን በመስቀሉ አደረገ ትንሣኤውንም ገለጠ ማለታቸው ነው። እና ከምን ጋር ያያይዙታል? ይህን ታሪክ ከኖህ መርከብ ጋር ያያይዙታል። የኖህ መርከብ እንግዲህ የጥፋቷ በመጣ ጊዜ ምናልባት ማስረጃ የምትፈልጉ ዘፍጥረት 9 ከ1 እስከ 29 ሄዳችሁ ማየት ትችላላችሁ። የኖህ መርከብ የጥፋቷ በመጣ ጊዜ ሳትሰጥም ብዙ 40 ቀን 40 ሌሊት ከቆየች በኋላ በሙሉ ፍጥረት ጠፋ በጥፋቷ። ያቺ መርከብ ግን በአራራት ተራራ ላይ ነው ሄዳ ያረፈችው። በኋላ ቁራ ተላከ፣ ውሃው መጉደሉን እንዲያረጋግጥ ማለት ነው። ውሃው መጉደሉን እንዲያረጋግጥ ቁራው ሲላክ ቁራው በተላከበት ቀረ። ከዛ ቁራው ሲቀር ኖህ ሌላ ፍጥረት መላክ ፈለገ። ማን የምትባል ርግብ። ርግቢቱን ላካት። ርግቢቱ ታማኝ ሆና ዞራ ዞራ ሄዳ ቄጠማ ለምለም ቄጠማ ይዛ መጣች። በዚህ ነው የውሃውን መጉደል ኖህ ያወቀው ብለው ከኖህ ጋር ያያይዙታል። ቄጠማ ይዛ መጣች እና ከኖህ ጋር ማያያዛቸው ምንድን ነው? የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነፃነት ተሰበከ ታወጀ ማለት ነው። ያ ውሃ እንደጎደለ እንደጠፋ የኃጢአት ውሃም ደግሞ በክርስቶስ አማካኝነት ጎደለ፣ ጠፋልን። ክርስቶስ አጠፋልን፣ የኃጢአትን ውሃ አጎደለልን። አሁን ትንሣኤውን የሚገልጥበት ስለሆነ ሰላምን በመስቀሉ ያደረገበት ስለሆነ ቄጠማው ከዚህ የተነሳ ነው። ትንሣኤው የሚገልጥ ሰላምን በመስቀሉ የሚያደርግበት ነው ብለው ነው ያንን ቄጠማ ለሕዝብ የሚያዞሩት ማለት ነው። ለዚህ ነው ለምለም ቅዳሜ የሚሏት። ቅዳሜ ስዑርን ለምለም ቅዳሜ የሚሉት ከዚህ የተነሳ ነው። ጥሩ ነው፣ መልካም ምሳሌ ነው። ግን በየዓመቱ ሊሆን ይገባል ወይ ብለን ስንል በየዓመቱ ሊሆን አይገባም። በየዓመቱ ሊሆን አይገባም። እንደ ልማድ ሆኖ እንደ ስርዓት ሆኖ ምክንያቱም ኢየሱስ ክርስቶስ የዛሬ 2000 ዓመት ነው ሞቶ ከሞት ወደ ሕይወት ያሻገረን ወደ ልምላሜ ውስጥ የወሰደን በምህረቱ ከወደደን ከትልቅ ፍቅሩ የተነሳ ኤፌሶን 1 ላይ ሄደን እንደምናየው ከታላቅ ፍቅሩ የተነሳ በበደላችን ሙታን በነበርንበት ሰዓት ከልጁ ከኢየሱስ ጋር ሕይወትን ሰጠን ነው የሚለው። በሰማያዊ ስፍራ አስቀመጠን ይላል። ሕይወትን ሰጠን እያለ ይናገራል። ስለዚህ በኢየሱስ ያመነ ሰው ሁሌ ሙታን አይሆንም፣ ሁሌ ደግሞ በሰማያዊ ስፍራ አይቀመጥም። አንድ ጊዜ ነው ኢየሱስ ይህንን ያደረገውና አንድ ጊዜ ነው እኛ በሰማያዊ ስፍራ የተቀመጥ ነው። ሁሌ እየመጣ ኢየሱስ ክርስቶስ ሆሳዕና አይባልለትም። ሁሌ እየመጣ አይሰቀልም መስቀል ላይ በየዓመቱ። ሁሌ እየመጣ ደግሞ ቄጠማ አይዞርለትም። ሁሌ ደግሞ ተነሳ አይባልም። እኛ ትንሣኤውን የምናከብረው በመታሰቢያነት ነው። ስቅለቱን የምናከብረው በመታሰቢያነት ነው። ለምን? የዛሬ 2000 ዓመት ኢየሱስ ክርስቶስ ስራችንን ሁሉ ሰርቶ ጨርሷል። በቃ ለዚህ ነው ኤፌሶን ምዕራፍ 2 ቁጥር 18 ላይ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና የተባለው ያ ስራ አንድ ጊዜ የተሰራ ነው በመስቀል ላይ የዛሬ 2000 ዓመት። ያ ስራ ግን ለዘላለም ነው። በቃ መተኪያ የሌለው ስራ ነው። ፍጥረት ሁሉ ወደ እግዚአብሔር መንግሥት የሚገባበት በክርስቶስ ኢየሱስ የተሰራ ስራ ነው። ማንም ሊሽረው የማይችል ሰይጣን የተሸነፈበት፣ ኃጢአት የተሸነፈበት፣ ሞት የተሸነፈበት ስራ። እግዚአብሔር የተባረከ። ለዚህ ነው ኢየሱስ ክርስቶስ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ አይመጣም ያለው ከዚህ የተነሳ ነው። ኢየሱስ አንዴ በቃ መንገድ ሆኖናል። በእርሱ በኩል ካልሆነ ማንም ወደ አብ አይመጣም። ኢየሱስ በር ሆኖናል። እኔ የበጎች በር ነኝ። ዮሐንስ 10 ከቁጥር 1 ጀምሮ እኔ የበጎች በር ነኝ፣ በእኔ የሚወጣ የሚገባ መሰማሪያን ያገኛል። ይገባል፣ ይወጣል፣ መሰማሪያ ያገኛል አለ እና ኢየሱስ የበጎች በር ሆኗል። ኢየሱስ መንገድ ሆኗል። በቃ
የዛሬ 2000 ዓመት በሰራው ስራ አማካኝነት። ስለዚህ ዛሬ ቄጠማ መሸከም ለኛ አያስፈልገንም። ገብረ ሰላም እያልን በየጊዜው በብሉይ ኪዳን ዘመን ኖረን በጨለማ ዘመን ዞረን ወደ ብርሃን እንደወጣን አድርገን በመቁጠር ቄጠማ ልናዞር ተገቢ አይደለም። ወደ ለምለም የወጣንበት ነው፣ ለምለም ቅዳሜ ነው እያልን በየዓመቱ ሲያስፈልግ በጨለማው ዓለም ውስጥ እንደገና ደግሞ የምህረት ዓመት ብለን ወደ ምህረት ዓመት አንዴ ከምህረት ዓመት ወደ ጨለማው ወደ ዓመተ ኩነኔ መመለስ፣ የኩነኔ ዓመት እንደገና ደግሞ ዓመተ ምህረት፣ እንደዚህ ልንዋዥቅ አይገባም። የዛሬ 2000 ዓመት የተሰራውን ስራ አሜን ብለን ልንቀበል ይገባል። እና ኦርቶዶክሳውያን ይህንን ነው አሜን ብለው ሊቀበሉ የሚገባው። የዛሬ 2000 ዓመት ስራዬ ተሰርቷል። በቃ በእርሱ ስራ ነው ወደ አብ መንግሥት የምገባው፣ በእኔ ስራ አይደለም። ጽድቄ የመርገም ጨርቅ ነው። ኢሳይያስ 64:6 እንደሚናገረው የመርገም ጨርቅ ነው ጽድቄ፣ ወደ አብ መንግሥት የምገባው በእርሱ ስራ ነው ብላ ኦርቶዶክሳዊት ቤተ ክርስቲያን አማኝ ወንጌላ ኦርቶዶክሳዊት ቤተ ክርስቲያን ይህንን አሜን ብላ ልትቀበል ይገባል እንጂ ሁሌ ገብረ ሰላመ በመስቀሉ ትንሣኤው አጋደ ቄጠማ እያዞሩ ለምለም ቅዳሜ እያሉ አግባብ አይደለም። እኛ ለምለም የመጣልን የዛሬ 2000 ዓመት ነው እንጂ በየዓመቱ ለምለም ቅዳሜን አያመጣልንም ጌታ። አያመጣል። የዛሬ 2000 ዓመት የተሰራውን ስራ አሜን ብሎ መቀበል ያስፈልጋል ወዳጆቼ። እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ነው። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ይሄ ስራ እያለ ይህን ስራ ባለማመን በመጠራጠር ቄጠማ ታዞራለች፣ 40 ስገድ ትላለች፣ የራሷን ካህን ሾማለች። በጣም ነው የሚያሳዝነው። ይሄ አግባብ አይደለም። አርፋ ተርፋ ገዳም መስርታለች። በጣም ነው የሚያሳዝነው። በስራዬ ነው ምጸድቀው ትላለች። አሻሮ ቆልቼ፣ ዝክር ዘክሬ፣ ዳቦ ደፍቼ፣ ጭሴ ጨሰበት አሽብሎ የጠጣ እስከ 10 ትውልድ ይማራል። እንዲህ አይነት ነገር የለም። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። የዛሬ 2000 ዓመት ማንም ሊያደርገው ያልቻለውን ማንም ሊሰራ ያልቻለውን ስራ ነው ኢየሱስ ክርስቶስ የሰራልን። ኤፌሶን 2:18 አንብቡ ወዳጆቼ። በቃ እኔ ይሄን ስራ ስለተቀበልኩ ሌላ ስራ ልሰራ አያስፈልገኝም። እኔ ብቻ አይደለሁም፣ አንተም አንቺም፣ ይሄን መልእክት የምትሰሙ ወገኖች በሙሉ በእርሱ ስራ ነው ሁላችን በአንድ መንፈስ ወደ አብ መግባት ያለን እንጂ ቄጠማ ምናምን ማዟዟር አግባብ አይደለም። እኔ እንደውም ለምለም ቅዳሜ የሚለውን ከዚህ አንጻር የዛሬ 2000 ዓመት ነው ለምለም የመጣው እግዚአብሔር አለምልሞናል። ኢየሱስ በቄጠማ አይደለም የምንለመልመው። በራስ ላይ ቄጠማ ስላሰርክ አይደለም የምትለመልመው፣ ወይም ደግሞ ስላላሰርክ አይደለም፣ ኢየሱስን ስለተቀበልክ ነው። ሁሌ በየዓመቱ ኖህን መተረክ፣ ሁሌ በየዓመቱ ሳይሆን የዛሬ 2000 ዓመት ስለ አንተ የተዋረደውን ኢየሱስን አሜን ብለህ ተቀበል። የሞተውን የተነሳውን ስለ በደላችን ሞተ፣ ተሰቀለ፣ ተቀበረ። መጽሐፍ እንደሚል በሦስተኛው ቀን ተነሳ ይላል። 1 ቆሮንቶስ 15:3 ላይ ሞተ፣ ተቀበረ። በመጽሐፍ ቃል መሰረት ነው የሞተው የተቀበረው፣ በሦስተኛው ቀን የተነሳው። እንደገና ሮሜ 4:23-25 ላይ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳውን ለምናምን ለእኛ ጽድቅ ሆኖ ይቆጠርልን ዘንድ አለው ይላል። በቃ ጽድቅ ሆኖ የሚቆጠርልህ ቄጠማ ስራ አይደለም። የቄሱን መስቀል ተሳልመ ሳይሆን የዛሬ 2000 ዓመት የሞተልህን አንተን ስለ ማጽደቅ የተነሳውን ኢየሱስን ስታምን ነው ጽድቅ ሆኖ የሚቆጠርልህ። በቃ ይሄ ነው እውነቱ። እግዚአብሔር የተመሰገነ ይሁን። ከዚህ ውጪ ጽድቅ የለም። ቄጠማ ስላሰርክ ጽድቅ አይቆጠርልህም። አክፍሎት ብለህ ከንፈር እስኪደርቅ ድረስ አክፍሎት ስላሰራ ጽድቅ አይቆጠርልህም። እነግርሃለሁ። ጽድቅ የሚቆጠርልህ ልንገርህ፣ ስለ አንተ ሙሉ ዋጋ የከፈለውን ኢየሱስን ስታመን፣ ስለ በደል አልፎ የሞተውን አንተን ስለ ማጽደቅ የተነሳውን ኢየሱስን ስታመን ጽድቅ ሆኖ ይቆጠርልሃል። የኔ ሥራ የለበትም ለጽድቄ፣ በእርሱ ሥራ ነው በአንድ መንፈስ ወደ አብ መንግሥት የምገባው። በኤፌሶን 2:18 ይሄንን ስታምን ነው። እንደገና 2 ቆሮንቶስ
21 ላይ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ኃጢአት አደረገው ይላል። በእርሱ ሆነ ነው የእግዚአብሔር ጽድቅ የምትሆነው እንጂ ቄጠማ ስራ አይደለም። ኦርቶዶክሳዊ ስማ፣ ገብረ ሰላመ በመስቀሉ ተብለ ቄጠማ ስራ አይደለም። አክፍሎት አክፍልህ አይደለም። ስራህን በሙሉ ኢየሱስ ሰርቶታል። ነገር ግን እቺ ለምለም ቄጠማ ጉድ አላት። ይቺን ጉዷን ነው እኔም አሁን የማወጣው። ለምለም ቄጠማ ብለው አልላቀቅ ያሉት ካህናት ለምንድን ነው? ጥቅም ስላለበት ነው። አያችሁ፣ ጥቅም አለው፣ ኃይለኛ ጥቅም። ከወር ደሞዛቸው ከወር ገበያቸው ባሻገር አያችሁ፣ ቄጠማ እኔ ከዲቁና ጀምሮ ነው እስከ ቁምስና ደርሻለሁ። እኔ እንግዲህ ካህንም ነበርኩኝ። ቄጠማ አዙሬያለሁ፣ ዲያቆን ሆኜ አዙሬያለሁ፣ ቄስ ሆኜ መሪ ሆኜ ሰፈር ተቀብዬ አዙሬያለሁ። የምትገኘዋ ገቢ ቀላል እንዳትመስላችሁ ወዳጆቼ። በዚህ ምክንያት እንደውም ካህናቱ ይጣላሉ። ይሄ ሰፈር ለእኔ መሆን የለበትም፣ ደህናውን ሰፈር አንተ ወስደህ እንዴት ይሄንን ለእኔ ምንም ገንዘብ የማይሰጡ ሰዎች ጋር ለእኔ እንዴት ይሄ ይደርሰኛል፣ እንዴት ይሄ ይደርሰኛል ብለው ካህናት ተደባድበው በመቋሚያ ተጣልተው ነው። ዲያቆናቱም እንደዚሁ። ቄጠማ የሚያመጣው እንግዲህ ዲያቆኑ ነው። እና ምንን አስቦ ነው ቄጠማ የሚያመጣው? ሄዶ ባህር ዳር ሄዶ ነቅሎ ምን ብሎ እኛ አሳልፈናል። የሚያመጣው ምን ገንዘብ አስቦ ከደሞዙ ባሻገር የሚገኘው በየአንዳንድ ቄጠማ በራ እንኳኩተው ቃጭል እያቃጨሉ መስቀል እያሳለሙ በሚሰጡት ቄጠማ እኮ እልፍ ገንዘብ ይቀበላሉ። የሚገርማችሁ ነገር እልፍ ገንዘብ። ስለዚህ ለምለሟ ለእነርሱ ናት። ተመችታለች። ለምለም ቄጠማ የምትባሏ የተመቸችው ለእነርሱ ናት። ለምለም ቅዳሜ ብዙ ብር በቀኝ በግራ ኪሶቻቸው ሙሉት ታርገው አያችሁ። ለምለም ማለት ይሄ ነው በቃ ለነሱ። አዎ፣ ግን በነኖ ያሳብባሉ፣ በእርግቢቱ ያሳብባሉ ወዳጆቼ። አዎ ያሳብባሉ እንጂ ያ ቄጠማ ተቸብችቦ መዓት ብር ነው የሚያገኘው። ቄሱም ዲያቆኑም የብርሃን የአደባባይ ምስጢር ነው ይሄ። ስም ለማጥፋት አይደለም፣ የአደባባይ። እስቲ አሁን እዚህ የተሰበሰብክ አሜን የምትል ሂድና ጠይቅ እስቲ ካህንን። ኧረ እንደው በአይነ ምንም ባትጠይቀውም ታውቅ እንደ ገንዘብ እየሰጠ ነው። በነፃ ይሰጣል ቄጠማውን። ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ ነው የሚለው። እንደውም ቄጠማ ስጡ አይደለም የሚለው፣ ኢየሱስን ስጡ ነው ያለን ጌታ። ኢየሱስ ቄጠማ አይደለም፣ ቅጠል አይደለም። ኢየሱስን ብትሰጠው ግን ያለንን እንሰጥሃለን አሉ እኮ አደለ እንዴ? በቤተ መቅደስ ይለምን የነበረው ያ ሰው በቤተ መቅደስ ደጃፍ ቁጭ ብሎ ወርቅና ብር ይጠይቅ የነበረው ጴጥሮስና ዮሐንስ የሐዋርያት ሥራ ምዕራፍ 3 ላይ ትኩር ብሎ ወደ እነሱ ተመለከተ። ብር ወርቅ እንደሚቀበል ሰው ይድን ዘንድ እምነት እንዳለው አዩና ያለን እንሰጥሃለን፣ ወርቅና ብር የለንም፣ በናዝሬቱ በኢየሱስ ስም ተነሳና ተመላለስ አሉት። ተነስቶ ተመላለሰ፣ ልምሾነቱ ተፈወሰ፣ ዘለለ። እግዚአብሔር የተመሰገነ። ወደ መቅደስ ገብቶ እግዚአብሔርን አከበረ ይላል። አየ፣ ኢየሱስን ስትሰጠው ነው ልምሾነቱ የሚፈወሰው፣ እውርነቱ የሚበራው። ኢየሱስን ስትሰጠው ነው የዘላለም ሕይወት የሚያገኘው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ነው የሚለው። ልጁ ያለው አንደኛ ዮሐንስ 5:20 ላይ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ብሎ ነው የሚናገረው። ስለዚህ ልጁ እንዲኖራቸው በየሰፈሩ ከዞር ካይቀር ለምን ቄጠማ እየሰጠ ገንዘብ ትቀበላለህ? በነፃ ለምን ኢየሱስን አሰጥም? ሁሌ ኪስህን ለሆድ ለኪስ ለኑሮ ብቻ ለምን ኢየሱስን አሰጠውም? ኢየሱስ እኮ የኃጢአትን ስሬት ለሰው ልጆች ያመጣል። ደሙን አፍስሶ በስሙ ንስሐና የኃጢአት ስሬት ነው ከኢየሩሳሌም ጀምሮ በአሕዛብ ሁሉ የሚሰበከው። እናንተ ለዚህ ምስክሮች ናችሁ ብሎ ነው ጌታ የተናገረው። በስሙ ንስሐ የኃጢአት ስሬት አለ። የኃጢአትን ስሬት ይቀበላል ኢየሱስን ስትሰጠው። ኢየሱስን ስትሰጠው የዘላለም ሕይወት ያገኛል። ቄጠማ ብትሰጠው ግን ምንም ሕይወቱ አይለመልምም። ስርዓት ነው የሚያሳየው። አማኝ ኦርቶዶክሳዊ አማኝ መሆኑን እዛ በቃ ራሱ ላይ በማሰር ያሳያል እንጂ የዘላለም ሕይወት አያገኝም። የኃጢአትን ይቅርታ አያገኝም። ኢየሱስን ስጡ። ቄጠማው ለጥቅማችሁ የሆነ ቄጠማ ማደል አቁሙ። ኢየሱስን አድሉ። ኢየሱስን ስጡ። የሕዝቡ ድል ፋንታ ኢየሱስ እንጂ ቄጠማ አይደለም። አይኑ ያልተከፈተው ካህኑና ዲያቆን ግን ገንዘብ ለማጋበስ ቄጠማ ይሰጣል። ወዮልህ ሕዝቡን የጨለማ ሕዝብ ስላደረግ፣
7 እጥፍ የገሃነም ልጆች ስለምታደርጉ ወዮላችሁ ይላል የእግዚአብሔር ቃል። ኢየሱስን ስጡ። ፊልጶስ እኮ የሐዋርያት ሥራ ምዕራፍ 8 ላይ ለዛ ለኢትዮጵያዊ ጃንደረባ እኮ ኢየሱስን ነው የሰጠው። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። እንዳልጠመቅ የሚከለክለኝ ማን ነው አለ። ስብከቱን አምኖ የተቀበለው ኢትዮጵያዊ ጃንደረባ የኢሳይያስን መጽሐፍ ያነብ ነበረ። የሚተረጉምልኝ ሳይኖር እንዴት ይገባኛል አለ። የምታነበውን ታስተውለዋለን። ከዛ በኋላ ነው ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት የሚለው። ከዚያ ከተሰበከለት በኋላ እንዳልጠመቅ አለ። በቃ ተሰብኮልኝ ጌታን አምኜ አልቀርም፣ በሞቱና በትንሣኤው ልተባበር እፈልጋለሁ፣ ከክርስቶስ ጋር ለኃጢአት መሞቴን ውሃ ውስጥ በመግባት አረጋግጣለሁ፣ እንደገና ደግሞ ለጽድቅ መነሳቴን ከውሃ በመውጣት አረጋግጣለሁ አለ። ተያይዘው ወረዱ፣ አጠመቀው ይላል። ከዛ መንፈስ ቅዱስ ፊልጶስን ነጠቀው፣ አላየውም ይላል። ያ ሰው አምኖ ተጠምቆ ሙሉ የክርስትና እምነት ይዞ ወደ ሀገሩ ተመለሰ። እውነተኛ አማኝ ማለት ይሄ ነው። ቄጠማ እየሰጠ ተራ ነገር የሚደርቅ ነገር ለገንዘብ ብለን ቄጠማ እያደልን ኢየሱስን ሸፈንን በክህነታችን። ካህኑም ኢየሱስ ነው፣ አዳኙም ኢየሱስ ነው። ስለዚህ ኢየሱስን ስጥ፣ ቄጠማ አትስጥ። ብር ማጋበስ ለምደን በጣም ነው የሚያሳዝነው። በወር የምናገኘው ደሞዝ መቻነሰና ነው ቄጠማ እየሰጠ ገንዘብ የምታጋብሰው። አውቃለሁ፣ እኔ ዲያቆን ሆኜ ብዙ ገንዘብ አጋብሻለሁ። ቄስም ሆኜ ቄጠማ አድዬ ብዙ ጥቅም አግኝቻለሁ። ጥቅም ምንም አይጠቅምም። የሚጠቅመው ኢየሱስን መስጠት ነው። ዓለም የሚለወጠው ወደ ማዳኑ ወደ እግዚአብሔር ማዳን የሚመጣው ኢየሱስን ስትሰጥ ነው። ለዚህ ነው እኮ ራእይ 12:6 ላይ አሁን አለ የአምላካችን ማዳንና ኃይል የክርስቶስም ስልጣን ሆነ፣ በቀንና በሌሊት የሚከሳቸው የወንድሞች ከሳሽ ተጥሏል፣ እነርሱም ከበጉ ደም ከምስክራቸውም ቃል የተነሳ ድል ነሱት የሚለው ለዚህ ነው። አሁን የአምላካችን ማዳንና ኃይል በሕዝቡ ላይ የአምላካችን ማዳንና ኃይል የክርስቶስ ስልጣን ይሁን። በማንም ላይ ይሄ ስልጣን ሆነ ተብሎ አይታወጅም። ሰው ግን ጌታን ሲቀበል አዲስ ፍጥረት ይሆናል። የኃጢአቱን ስሬት በደሙ ይቀበላል። ከዛ የአምላካችን ማዳንና ኃይል ይሆንለታል። ከሳሹ ከእግሩ በታች ይወድቃል። እሱም ደግሞ ያ ያመነው አማኝ ከበጉ ደም ከምስክሩ ቃል የተነሳ ድል ይነሳል። ድል ነሺ አማኝ ይሆናል። አየህ፣ በቄጠማ ግን ድል መንሳት የለም። እነግራል ቄጠማ ቅጠል እያደልን ቅጠል የማይል አገልግሎት እየሰጠን እስከ መቼ? እስከ መቼ ወዳጆቼ? እስከ መቼ? ለምለም ቅዳሜ ፍንክንክ የሚልበት ቄሱ ገንዘብ የሚያጋብስበት ለምለም ቅዳሜ። እውነትም ለምለም ቅዳሜ ሲባል በቃ ሰው ይሄን ስለማያቅ እንዲህ ገብረ ሰላመ በመስቀሉ እየተባለ እንዲህ የቤተ ክርስቲያኒቱ እኮ ደንብ ነው፣ ስርዓት ነው። የኖህ ታሪክ እኮ እንደዚህ፣ ኖህ እኮ ርግቧን እንደዚህ ብለን በቃ ዝም ብለን በታሪክ ሸፋፍነን እውነተኛውን አዳኝ ላለመስጠት እኛም አልተቀበልንማ። ላለመስጠት ሸፋፍነን ህዝቡን የሲኦል የገሃነም ልጅ 7 እጥፍ የገሃነም ልጅ እናደርጋለን። ለምለም ቅዳሜ አየህ፣ እናቃለን እኛ ምስጢሩን። ገንዘብ አጋብሰን ኪሳችን ከተን የገባንበት ብዙ ጊዜ ነው። ዛሬ ግን ልንገር፣ ገንዘቡ ይቅር፣ ኢየሱስን ነው የምሰጥ። በዚህ በለምለም ቅዳሜ ለምለም ቅዳሜ ብለህ በተረከው ትረካ ውስጥ የምሰጥህ ኢየሱስን ነው። ቅጠል ትሰጣለህ እንዴ? ዲያቆኑ ሁሉ ፍንክንክ ብሎ ስንት አገኘ እየተባባለ ከዛ በኋላ ያችን ብር ሰብስቦ ጠጅ ቤት ነው የሚገባው። ካህኑም ጠጅ ቤት ለሚስቱ ለልጆቹ እንኳን አይሰጥም። ስንት አገኘ ቢባል አይናገርም። ወንበዴ። በጣም ህዝቡን እንዲያርገን አስረን አስቀምጠናል። ለምለም ቅዳሜ ህዝቡ አሁን ወደ ለምለም ገብቷል። ከነፍሱ እረኛ ጋር ተገናኝቷል። ዳዊት እኮ እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በዕረፍቷ ይመራኛል፣ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ አለ። በትር ምርኩዝ እነርሱ ያጽናኑኛል አለ መዝሙር 22 ላይ። ከእረኛው ጋር ሲገናኝ ነው በዕረፍት ውሃ የእረኛችን ኢየሱስ የሚመራው። በለምለም መስክ
አንተ ግን ከእረኛው ጋር ሳታስተዋውቅ ለምለም ቅዳሜ ትላለህ፣ ኪስህን አለምልመህ ትገባለህ። አየው፣ እውነቱን እነግርሃለሁ ዛሬ ቢያቅርህም እውነቱን እነግርሃለሁ። ለምን የፈለገ ታድሶ ቀርቶ የፈለክ በል አንድ ቀን ሲገባ አልቅሰ ወደዚህ ወደ እረኛ ትመለሳለህ። በዘላለም ኪዳን ደም ነው ኢየሱስ ለበጎች ትልቅ እረኛ የሆነው። አየህ፣ ደሙ በዘላለም ኪዳን ደሙን ያፈሰሰል እረኛ ስለሆነ ይራራልሃል፣ ያዝንልሃል። ከበረቴ ያልሆኑ ሌሎች በጎች ላመጣ ይገባኛል ነው ያለው ዮሐንስ ወንጌል 10 ላይ። ወደ እረኛው ወደ ኢየሱስ ብትመጣ በግ ነው የሚያደርግህ። እሱ ነው የሚጠብቅህ ለዘላለም። ከአደጋ ከቀትር ጋኔን ይጠብቅሃል። ከሲኦል ያድንሃል። የእረኛህ ኢየሱስ የሞተልህ ነው እኮ እረኛ ኢየሱስ። ለኢየሱስ ሊሰጡ ሲገባ ገንዘባቸውን ቸብችበው ተቀብለው በቄጠማ ቸብችበው 100 ስገድ 80 ስገድ 200 ስገድ ብለው ከዛ መልስ ደግሞ ገንዘብ ተቀብለው ነግደውብህ ይሸኙሃል። እኛ ግን ወንጌል ስንነግርህ ወደ እረኛ ተመለስ፣ ለታመነው እረኛ ነፍስህን ስጥ፣ ኃጢአትህን ለኢየሱስ ተናዘዝ ስንል መናፍቅ ጴንጤ ተሐድሶ እያልክ ትሳደባል። ና ወደ ኢየሱስ። ለምለም የሆነው ወንጌል ላላወቁ ካህናቶች ነው ለምለም የሆነው። ለአንተ ግን የብዝበዛ ቅዳሜ ነው። ና ወደ ክርስቶስ፣ ሕይወትህ እንዲለመልም ምንም ቄጠማ ማሰር ሳያስፈልግ ኢየሱስ ሕይወት ውስጥ ገብቶ ያለመልማል። የደረቀውን ሕይወት፣ የባዘነውን የደከመውን ሕይወት፣ የተቅበዘበዘውን በኃጢአት የጎበጠውን ሕይወትን ያቀናል። ኢየሱስ እውቷል፣ ወደ ብርሃን ያወጣሃል። ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። እርሱ ሞትን ሽሯል ነው የሚለው እኮ ጢሞቴዎስ መጽሐፍ ላይ። አየህ፣ ሄደህ አንብበው። ላንብብልህ። እንደውም ሞትን ሽሯል። በጣም ነው ደስ የሚለኝ። እግዚአብሔር የተመሰገነ የእኛ እረኛ የናዝሬቱ ኢየሱስ ሞትን ሽሮልናል። ይኸው ይናገራል ጢሞቴዎስ መጽሐፍ ላይ ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። እርሱ ሞትን ሽሯል ይለናል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 11 ጀምሮ ሄደህ አንብበው። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንደሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። አየህ፣ የእኛ ኢየሱስ ሕይወትንና አለመጥፋትን ወደ ብርሃን ያወጣ ሞትን የሻረ ነው ያንተ ኢየሱስ። ቄጠማ እሰር ብሎ ሰጥቶ አይደለም ያስቀምጥህ። በትክክል ስትመጣ ዘላለማዊ ሞትህን ይሽራል፣ ወደ ብርሃን ያወጣሃል። ከጨለማ ወደ ብርሃን። ቄጠማ አስረህ ግን በየዓመቱ ጨለማ ውስጥ ነው ያለው። አያ ቄሴ ኪሱን በገንዘብ አሙቆ አደልቦ ነግዶብህ ይሄዳል። አንተ ግን ሁሌ በጨለማ ትመላለሳለህ ስርዓት ፈጽመህ። ስለዚህ ወደ ኢየሱስ ሙሉ ሕይወትን አምጥተህ ስትሰጠው፣ እኔ ደካማ ነኝ ለምን ኑ ሀቤ ኩልክሙ ስሩዓን ወጽዑራን ወክቡዳነ ጾር ወአነ አዕርፈክሙ፣ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ስለሚል ወደ ኢየሱስ አሳርፈኝ ጌታ ሆይ፣ እኔ የኃጢአት ሸክም ከብዶብኛል፣ ሕይወቴን ለአንተ መስጠት እፈልጋለሁ ጌታ ሆይ ስትለው ይቀበልሃል። ከነ ነገር ከነ ድካም ከነ ኃጢአት ይቀበልህና ሸክሙን ካንተ ላይ ያወርዳል። ከዛ በኋላ እረፍት ይሰጠሃል። ከዛ መልስ ደግሞ ሞትህን ይሽራል። ሕይወትንና አለመጥፋትን ወደ ብርሃን። አትጠፋም። ኢየሱስን አምነህ አትጠፋም። በለምለም መስክ በገነት ለዘላለም ትኖራለህ፣ በእረፍት ውሃ። እኛ እኮ ገነትን አሁን እያጣጣምናት ነው። አየህ፣ በፊት ግን ገነት ለመግባት እኔ ሰንሰለት ታጥቄያለሁ፣ አሻሮ ቆልቻለሁ፣ ገዳም ገብቻለሁ፣ የተለያየ ቦታ። ያ ሁሉ አላሳረፈኝም። ያሳረፈኝ ኢየሱስን ተቀብዬ ነው፣ አምኜ ጌታዬ አዳኜ ብዬ። አሁን በለምለም መስክ ነው ያለሁት፣ በእረፍት ውሃ ነው ያለሁት። እረኛዬ ኢየሱስ ለዘላለም በእኔ ላይ ትልቅ እረኛ ሆኖ ተሹሟል። ዕብራውያን 13ን አንብበው። ለበጎች ትልቅ በዘላለም ኪዳን ደም በደም ነው እረኛዬ የሆነው ኢየሱስ። ለምንም አይተወኝም፣ አሳልፎ አይሰጠኝም። ይሄን ኢየሱስን ተቀበሉ ዛሬ። ቄጠማ እያልክ እንዶ ዘመንህን ትበላለህ እንዴ? የኦርቶዶክስ ምዕመን
እኔ እኮ ቆሞስ ነኝ። እውነት ነው እየነገርኩ ያለሁት። የማንም ዶክትሪን ላይ የለም። የመጽሐፉ ቃል ነው ውስጥ ያለው። ኢየሱስ ነው የሚያዛልቅ፣ ኢየሱስ ነው የሚያዋጣ። ስርዓት ፈጻሚ ሆነ አትኑር። ገብቶ እንኳን ኢየሱስን አምነ ድነ የዘላለም ሕይወት አግኝተ ሕይወትና አለመጥፋት ወደ ብርሃን ወጥቶል ሞት ተሽሮል ብታስር እሺ፣ ሞት ሳይሻርል በጨለማ ውስጥ ሆነ በኩነኔ በአመተ ፍዳ ውስጥ ተቀምጠ ለምለም ቅዳሜ ለምለም የሆነው ለሌሎች ነው፣ ለአንተ አይደለም። ነግራል። ለምለም ይምነሸነሹብሃል። በአንተ ገንዘብ በአንተ ስጦታ ይምነሸነሻሉ። እናውቃለን። ኦርቶዶክስ ቤተ ክርስቲያን የቢዝነስ ስፍራ እንደሆነች ባህታዊው ሁሉ ቀማኛው ሁሉ በፋሻ እግሩን እያሰረ ታቦት ወጣ ሲባል እኮ እየለመነባት አደለ እንዴ ገንዘብ ሰብስቦ የሚሄደው? ማታ ላይ ቀና ቀና ብሎ ዞር ዞር ይልና ፋሻውን ጠምጥሞ ተመስገን ብሎ ማንም ሰርቶ በቀን የማያገኝ በወር የማያገኘውን ገንዘብ አጋብሶ ጠጅ ቤት ይገባል። ገዳም ላሰራ ነው እንዲህ እያለ ቢዝነስ ሴንተር አድርጎ አያችሁ። ስራ ሲጠላ እውነት ስንነግራ እኛ እኮ ከኮሌጅ የወጣንን የተማርን እኮ ነን። እውነት ስንነግራቸው አትቀበሉ። ሲኖዶስ ጋር ስንቴ ጮኸናል። የሚሰማን አተን ነው። ስራ መፈለጊያ አድርገው ተጠግተው በጣም ነው የሚያሳዝነው። እውነተኛውን ወንጌል እስቲ ንገረኝ በለው ወይ ይማርና ይንገርህ። ለምለም ቅዳሜ ለሱ ነው እንጂ ለአንተ ለምለም ምንም የመጣ ለምለም የለም። እነግርሃለሁ። ሁሌ በጭንቀት ነው ያለው እናውቃለን። ስለዚህ ኢየሱስ ያለመልማል። ለዚህ ነው ዳዊት እኔ ግን በእግዚአብሔር ቤት አለ መዝሙር 50 በቅንፍ 51 ላይ እንደለመለመው ወይራ ዛፍ ነኝ ካለ በኋላ ለዓለምና ለዘላለም በእግዚአብሔር ምሕረት ታመንኩ አለ። አየህ፣ ምሕረቱ ነው የሚያለመልምህ። ብትወድቅ ምሕረቱ ያነሳል። የኢየሱስ ደም ያነሳል። ኃጢአትህን ሁሉ ይቅር ይላል። አየህ፣ አይገፈትርህ፣ አያወጣ፣ አይጥልህ። ወደ ውጪ በአፋ ወደ እኔ የመጣውን ወደ ውጭ አላወጣውም ነው ያለው ጌታ። አብ የሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የመጣውን ወደ ውጭ አላወጣውም። አያወጣህም። ኢየሱስ የፈለገ ድካም ቢያይብህ የተለያየ ነገር እየማረህ በደሙ እያነጻ በቤቱ እንደለመለመ ወይራ ዛፍ ያደርግሃል በምህረቱ። አየህ፣ ወንጌሉ ይሄን ነው የሚያስተምረው እንጂ ቄጠማ አስረህ አትለመልምም። እነግርሃለሁ፣ በድርቀት በስርዓት በወግና ልማድ ታስረ ታንቀ ቤት ተበዝብዞ አንዴ በተስካር አንዴ በዝክር አንዴ ደግሞ ቄጠማ በመስጠት ነፍስ አባት በማለት ቤት ተመዝብሮ ነው የሚቀረው። ለምለም ቅዳሜ እንዴት እንዳቃጠለኝ ይሄ ለምለም ቅዳሜ አይ ለምለም ቅዳሜ ይኸውልህ፣ እውነቷን ነው ፍርጥርጥርጥርጥ አድርጌ የምነግርህ። ለምለም ቅዳሜ ብሎ ነገር የለም። ለመለሙብህ ብዙዎች ቤት ሰሩብህ፣ ነገዱብህ እንጂ እንደ ጉድ ነው የነገዱብህ። እነግርሃለሁ፣ ንቃ። በእግዚአብሔር ቃል እውነት ንቃ። ገብረ ሰላመ በመስቀሉ ትንሣኤ ውሃ ጋደ። እውነት ነው። በመስቀሉ ሰላምን አደረገ፣ ትንሣኤውንም ገለጠ። ያ የገለጠው ማን ነው? ኢየሱስ። ስለዚህ ገላጩን ኢየሱስን የሕይወት ጌታ አድርግ። ወደ ትንሣኤ ያወጣህን ኢየሱስ አነ ውእቱ ትንሣኤ ወሕይወት ያለ ትንሣኤና ሕይወት እኔ ነኝ ያለ በመስቀሉ ደም ሰላምን ያደረገ ጥልን በመስቀሉ የገደለ ኤፌሶን 2:11 ላይ በቄጠማ አይደለም ሰላምን ያደረገው ራሱ ባለቤቱ ኢየሱስ ነው። ጥልን በመስቀሉ የገደለው መጋረጃን የቀደደው ተፈጸመ ብሎ ሕይወቱን በሰጠ ጊዜ ነው ሰላምን ያደረገው። የጥል ግድግዳ የፈረሰው አየህ፣ አስኳሉ ኢየሱስ ነው። እውነቱ ኢየሱስ ነው። ና ወደ ኢየሱስ፣ ያኔ ሰላምን ታደርጋለህ። ትንሣኤው ይገለጥላል። የትንሣኤ ልጅ ትሆናለህ። በቃ ይሄ ነው እውነቱ። እግዚአብሔር የተመሰገነ። ከዛ ውጭ ቄጠማ አስረ ገብረ ሰላመ በመስቀሉ ትንሣኤሁ አጋደ ብለህ ብትል ትንሣኤ አይገለጥም። ኢየሱስን ዋናውን ሰላምን ያደረገውን ጌታ የሕይወት ጌታ ስታደርገው ተንበርክከ ስትቀበለው ሰላምን ታደርጋለህ።
ትንሣኤው ላንተ ይገለጣል። የትንሣኤ ልጅ ትሆናለህ። እግዚአብሔር የተመሰገነ ይሁን ለዘላለም። ይሄ ነው እውነቱ። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። በቄጠማ ግን ሰላም አይገኝም ከመበዝበዝ በቀር። ለምለምነቱ ለካህኑ ለዲያቆኑ ነው። ጠጅ መጠጫ መዝናኛ ያደርጋል። ክብር ለእግዚአብሔር ለአምላካችን ይሁንለት። እና ምንም የሚጎድል ነገር የለም። ኃጢአት አይጎልም፣ ምንም አይጎልም። ቄጠማ አስረህ ኢየሱስን ስትቀበል ግን ሞት ሳይቀር ይሻራል። ኃጢአት የህሊና ኃጢአት ክስ ሁሉ ከሞተ ስራ ህሊና ያነጻል። ዕብራውያን 9 አንብበው። ከሞተ ስራ ህሊና ነው የምትነጻው። የህሊና በህሊና ሁሉ ንጹህ ትሆናለህ። በኢየሱስ ደም ተረጭተ ማለት ነው። ወናሁ ደመ መሲከ ይኬል የንቴ ዝንቱ ደም ነባቢ ይኩን ሥራዬ ኃጢአት የለገብርከ ቅዳሴ ሐዋርያት ቁጥር 106 አንብብ። ስለ እኔ ስለ ባሪያ ወናሁ ደመ መሲከ ይኬል የንቴ የመሲሁ ደም ስለ እኔ ይጮሃል የባሪያን ኃጢአት የሚያስተሰር ይሁን ብሎ ይላል። አየህ፣ ያ የሚጮኸው በሚጮኸው ደም ስትረጭ ሰላምን ታደርጋለህ። ያ ይማልድልሃል። ያ ደም ከአቤል ደም ይልቅ የሚሻለውን ወደሚናገር ይላል ዕብራውያን 12:24 ላይ ወደ መርጨት ደም ደርሳችኋል። አየህ፣ ወደ መርጨት ደም ድረስ። በቄጠማ አትቅር እነግርሃለሁ። ወደ መርጨት ደም። አየህ፣ ሁሌ አንተ የለመድከው የካህኑን ውሃ መርጨት ነው። ኪዳኑን ምንም አይሰ እኛም ረጭተን ተትተው ነው። በደሙ ነው የተረጨ ነው። ወደ መርጨት ደምናና ተረጭ። ያ ደም ስለ አንተ ይጮሃል በአፊት። አየህ፣ ሰላምን ታደርጋለህ ከእግዚአብሔር ጋር። በቃ በቄጠማ ሰላምን አታደርግም። ዕድሜ ዘመንህን ስታስር ብትውል እነግርሃለሁ፣ የሚጎድልም ኃጢአት የለም። ኃጢአት የጎደለው በደሙ ነው። ኃጢአት የጠፋው በደሙ ነው። ሌላው ቅዱስ ቅዳሜ እግዚአብሔር ፍጥረትን ፈጥሮ ከስራው ያረፈበት ብለው ይሉታል። ቅዱስ ቅዳሜ ከስራው ያረፈበት ደግሞ የማዳኑን ስራ ሰርቶ ሲኦልን መዝብሮ ባዶ ያስቀረበት ነው ቅዱስ ቅዳሜ። እውነት ነው። ሲኦልን መዝብሮ ባዶ አስቀርቷል። አርፏል። አንተ ግን አርፈሃል። በዚህ ቅዱስ ቅዳሜ አርፈሃል። አርፈሃል ወይ ብለህ ሲባል ቀን አያሳርፍም። የሚያሳርፍ ክርስቶስ ነው፣ ቅዳሜ አይደለም። ሁሌ ታሪክ እየተረክን ለምን እንኖራለን? የሚያሳርፈው ክርስቶስ ነው። እንደዚህ በታሪክ አንቅር ወዳጆቼ። ይሄ ሲኦልን የመዘበረው ሲኦልን ባዶ ያደረገው ኢየሱስ በደንብ በትክክል ወደ ህይወት ስታስገባው በቄጠማ ስትቀር አንተም ሲኦል አትገባም፣ ድነህ ትቀራለህ። የመዳን ቀን አሁን ስለሆነ የመዳን ቀን የሆነውን ኢየሱስን ተቀበልና እረፍ። በቀን አይደለም ጌታ የሚያሳርፍህ። ቅዱስ የሚባል ቀን የለም። በቀን ሳይሆን የምታርፈው ኢየሱስን ተቀብለ ነው። ዛሬ በህይወተ ሥጋ እያለ ኢየሱስን ተቀበል። የመዳን ቀን አሁን ስለሆነ 2 ቆሮንቶስ 6:2 ላይ የመዳን ቀን አሁን ነው፣ የተወደደው ሰዓት አሁን ነው። በተወደደ ሰዓት ሰማው፣ በመዳንም ቀን ረዳው። እነሆ የተወደደው ሰዓት አሁን ነው፣ የመዳን ቀን አሁን ነው የሚለው። ዘኬዎስን እየው ሉቃስ 19 ላይ በእውነት ዛሬ ለዚህ ቤት መዳን ሆኖለታል ተባለ። የሰው ልጅ የጠፋውን ሊያድን መጥቷል። ይህ የአብርሃም ልጅ ነው ተባለ። ያ ቀራጩ ከኃጢአተኛ ጋር ሊውል ገባ ብለው የፈረዱበት ፈሪሳውያን እኮ በዘኬዎስ ምክንያት ኢየሱስን እንኳ ፈረዱበት። ከኃጢአተኛ ጋር ሊውል ገባ። ኢየሱስ ግን አልተጸየፈውም። ቤቱ ገብቶ የአብርሃም ልጅ አደረገው። መዳንን በቤቱ አወጀለት። ስለዚህ መዳን ዛሬ ለዚህ ቤት መዳን ሆኖለታል አለው። የአብርሃም ልጅ ነው። ቀራጩን ካዳነ ዋይኖት አንተን የማያድንበት። ስትድን ሲኦል ባዶ ይቀራል። የሲኦል ራት አትሆን። ያለ ኢየሱስ ግን ቄጠማ አስረ ሲኦል ነው የምትገባው። እየተረክ በቃ ሲኦልን ባዶ ያደረገበት ትላለህ። አንተ ግን ወደ ሲኦል ትሄዳለህ። ኢየሱስን ከተቀበልክ ግን ኢየሱስን ያመነ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ወደ ፍርድ አትሄድም። አምነሃላ። አምነ ከሞትክ እኮ
አምነው የሞቱ ሰዎች በመጨረሻው ቀን ከክርስቶስ ጋር ያስነሳቸዋል ይላል፣ ያመጣቸዋል ይላል። የትም አይሄዱም፣ የኢየሱስ ናቸዋ። ስለዚህ እመነው ይሄን ጌታ። ምንም አይነት ሰው ሁኑ፣ በተለያየ ኃጢአት ውስጥ ሁኑ፣ ቄጠማ ከምታስሩ ይልቅ ዛሬ መዳን ለአንተ እንዲሆን ኢየሱስን እመን። ከሲኦል ትድናለህ፣ ከገሃነም ታመልጣለህ፣ የእግዚአብሔር ልጅ ትሆናለህ። እግዚአብሔር የተመሰገነ ይሁን ለዘላለም። ቄጠማ አስረ ግን ሲኦል መውረድ አይቀሬ ነው፣ እነግርሃለሁ። ገንዘብህ ተበዝብዞ ሲኦል ትወርዳለህ። ኢየሱስን ብታመን ግን እግዚአብሔር አምላክ ስሙ ለዘላለም ይባረክ፣ ከሞት ወደ ሕይወት ትሻገራል። ቀን አክባሪ ሆነን እስከ መቼ እንኖራለን? በቀን ታስረን፣ በቀን ቅዳሜ ስዑር በመቃብር ስለዋለ ብቻ ቅዳሜ ተሻረ። አሁን ቅዱስ ቅዳሜ ነው፣ ሁሌ ቅዱስ። እኛን ሊቀድስ ነው ኢየሱስ ክርስቶስ የመጣው፣ ቀንን ሊቀድስ አይደለም። መጽሐፍ ቅዱስ እንደው የሚናገረን ምን እንደሆነ ታውቃላችሁ? ቀንን የሚያከብር ለጌታ ብሎ ያከብራል፣ የማያከብርም አያከብርም ይላል። ሮሜ ምዕራፍ 14 ላይ ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናል፣ ለጌታ ብሎ ይበላል፣ የማይበላም ለጌታ ብሎ አይበላም፣ እግዚአብሔርንም ያመሰግናል ይላል። ስለዚህ ከቀን ጋር አይደለም ጌታ ጉዳዩ ከኛ ጋራ ነው። እውነት ነው፣ አርፏል በስድስተኛው ቀን ፈጥሮ፣ እንደገና ደግሞ በሶስተኛው ቀን ተነስቷል። ነገር ግን የኛ ሰንበት የኛ እረፍት ክርስቶስ ነው፣ ቀን አይደለም፣ ቀን አይደለም። እግዚአብሔር የተመሰገነ ይሁን። ስለዚህ በክርስቶስ ኢየሱስ በማመን ማረፍ ነው። ይሄ ዋናው። ኢየሱስ አያምልጣችሁ ወዳጆቼ። ቀንንና ቄጠማን ብቻ እያሰርን ወር መባቻን ሰንበትን ምናምን እየጠበቅን ወደ ክርስቶስ ካልመጣን ምንም ጥቅም የለውም ወዳጆች። ስለ ወር መባቻ፣ ስለ ሰንበት፣ ስለ በዓላት ማንም አይፍረድባችሁ። እነዚህ ሊመጣ ላለ ለክርስቶስ ጥላ ናቸው ይላል። አካሉ መጥቷል፣ ክርስቶስ መጥቷል። ዋናው ክርስቶስ ነው። እግዚአብሔር አምላክ የተመሰገነ ይሁን። እኛን መቀደስ ነው ጌታ ደግሞ ሐሳቡ። ተቀድሳችኋል፣ ጸድቃችኋል። ቀድሞ አመንዝሮች፣ ሌቦች፣ ቀማኞች ነበራችሁ። አንደኛ ቆሮንቶስ ምዕራፍ 6 ላይ ሄደን ስንመለከት ሌቦች፣ አመንዝሮች፣ ቀማኞች ነበራችሁ። ከእናንተ አንዳንዶች እንደዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ኢየሱስ ያጥባል፣ ኢየሱስ ይቀድሳል፣ ኢየሱስ ያጸድቃል። ኢየሱስ የመጣው እኔና አንተን ለማጽደቅ ነው፣ ለማጠብ ነው፣ ለመቀደስ ነው። ቀንን ለመቀደስ አይደለም። ቀንን በእኛ ላይ ንጉሥ ለማድረግ አይደለም፣ እኛን ለመቀደስ ነው። ስለዚህ በሚቀድሰን ጌታ እንቀደስ፣ በሚያጥበን ጌታ እንታጠብ፣ በሚያነጻን ጌታ እንንጻ። ስለዚህ የቀን ቅዱስ እያልን እንትን ብንል ምንም እንትን የለውም፣ ትርጉም የለውም ወዳጆቼ። እኛ ካልተቀደስን፣ እኛ ከሲኦል ካላመለጥን በዚህ ጌታ ዛሬ ይሄን ልነግራችሁ ነው የመጣሁት። ስለዚህ ለምለም ቅዳሜ፣ ቅዱስ ቅዳሜ እያልን አንታለን። እግዚአብሔር ቀንን አይደለም ያለመልመው። እግዚአብሔር ቀንን አይደለም የሚቀድሰው፣ አንተንና እኔን ነው የሚቀድሰው። አንተንና እኔን ነው የሚያለመልመው። ብዙ ጊዜ እኔም እኮ አስሬያለሁ ቄጠማ። ቢጠቅመኝ ኖሮ ለምን ዛሬም አላደርገው? ምንም ያመጣልኝ ልምላሜ የለም። የለመለምኩት በኢየሱስ ነው፣ የተቀደስኩት በኢየሱስ ነው። ኢየሱስ እኔን ሊቀድስ ነው የመጣው፣ ቀንን ሊቀድስ አይደለም። ቅዳሜን ሊቀድስ፣ እሁድን ሊቀድስ ሳይሆን አንተን ሊቀድስ ነው የመጣው። ስለዚህ ተቀድሰሃል፣ ጸድቀሃል፣ ታጥበሃል አለህ። እግዚአብሔር የተመሰገነ ይሁን። እንደገና ከዛ መልስ ደግሞ ቅድስናችን፣ ጥበባችን፣ ጽድቃችን አለ። ኢየሱስ ቅድስናችን ነው፣ ጥበባችን፣ ጽድቃችን። ይኸው መጽሐፉ ነው የሚናገረው፣ እኔ አይደለሁም። ቅድስናችን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብንና ጽድቅ፣ ቅድስናን፣ ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ቅድስና፣ ጥበብ፣ ጽድቅ በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ስለዚህ ኢየሱስ
ምናችን ነው? ቅድስናችን ነው። ኢየሱስ ጽድቃችን ነው። ኢየሱስ ቤዛችን ነው። እኛን ነው ሊቀድስ የመጣው። ቅዱስ እገሌ የምትባል አንተ ነህ። በኢየሱስ ከተቀደስክ ጻድቅ እገሌ የምትባል አንተ ነህ እንጂ ቀና አይደለም። ለቀና አልሞተም ኢየሱስ። ቀና አክባሪ ሆነን አንዴ አድቬንቲስት አንዴ ምንም ሰባተኛ ቀን ቅዱስ ቀን አንዴ እኛ እሑዱንም አይደለም። ዋናው እኛ መቀደሳችን ነው የሚፈለገው። ተቀድሰሃል፣ ጸድቀሃል፣ ታጥበሃል ተብለሃል። እንደገና ደግሞ ቅድስና፣ ቤዛነት፣ ጽድቅ በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ቤዛነት የተደረገልን፣ ጽድቅ፣ ቅድስና የተደረገልን ሰዎች ነን። ስለዚህ ለምለም ቅዱስ እያልን ገንዘባችን አይበዝበዝ ወዳጄ፣ ገንዘብህ አይበዝበዝ። አንተው ራስህ ለምልም። ለምለም ቅዳሜ ቄጠማ አስረህ ከወዴት ይመጣል? ፌክ የሆነ ውሸት ትርክት። ለምለም ቅዳሜ እያለ ቄሱና ዲያቆኑ ይሸውዳል፣ ባታዊ ይሸውዳል፣ የተለያየ ነገር። ለምለም ቅዳሜ ከዚህ መሸወድ ጌታ አወጣን። ስለዚህ ህይወትህ እንዲለመልም በለመለመ መስክ በእረፍቷ እንዲመራ ዛሬ የኢየሱስን እልሃለሁ፣ ተቀደስ እልሃለሁ። ዛሬ በዚህ በፈሰሰው ደም አንጽሖት አግኝተህ ነጽተህ ተቀድሰህ ቤዛ አግኝተህ የእግዚአብሔር ልጅ ብትሆን አይሻልም? እግዚአብሔር የተመሰገነ ይሁን ለዘላለም። ይህንን ልተውላችሁ ነው ዛሬ የገባሁት። ተባረኩ። በጣም ነው የምወዳችሁ። ምናልባት ጌታ ኢየሱስን የህይወታችሁ ጌታና አዳኝ ማድረግ የምትፈልጉ ሰዎች እጋብዛችኋለሁ። ኑ ወደ ኢየሱስ፣ እጸልይላችኋለሁ። የኪዳን ጸሎት ከእናንተ ጋር አደርጋል። አምልጡ ከሲኦል፣ ዳኑ ከሲኦል፣ ከገሃነመ እሳት ዳኑ። በዚህ ጌታ በኢየሱስ አንድና አንድ በሆነው ጌታ ዳኑ፣ ተቀደሱ፣ ጽደቁ። ወዳጆቼ ለምልሙ። በዚህ ጌታ መለምለም አለ፣ መቀደስ አለ፣ መታጠብ አለ። የዘላለም ቅድስና ታገኛለህ። የዘላለም ጽድቅ ታገኛለህ። ኢየሱስን እኔ ቄጠማ አይደለም የምሰጥህ። ቄጠማ ተቀብለ መተህ ሊሆን ይችላል። እኔ የምሰጥህ ኢየሱስን ነው። ኢየሱስን ተቀበል፣ ዳን በኢየሱስ ብዬ እነግርሃለሁ። ፈቃደኛ ከሆናችሁ ጸልይላችኋለሁ። ካልሆነ ግን ቤታችሁ ሄዳችሁ ወስኑ። ከዚህ ጌታ ጋር ዛሬ መስማማት ይሁንላችሁ። ከዚህ ጌታ ጋር ዛሬ መታረቅ ይሁንላችሁ እላለሁ። ተባረኩ። በጣም ነው የምወዳችሁ። ዘመናችሁ ይባረክ። ይህን አገልግሎት መከታተል እፈልጋለሁ የምትሉ ካላችሁ እንግዲህ ሸክማችን ለኦርቶዶክሳውያን ስለሆነ እየገባው በዚህ መስኮት አገለግላለሁ። ክብር ለእግዚአብሔር ይሁን። እናንተን ነው ማገለግለው። እየሰደባችሁኝም ቢሆን እኔ አገለግላችኋለሁ። በጣም ነው የምወዳችሁ። እውነት የምነግራችሁ ለምንድን ነው? እንድትድኑ ፈልጌ ነው። ምንም ጉዳይ የለኝም ሌላ። አንተ ወደ ሲኦል መግባት ለእኔ የእግር እሳት ነው። እውነቱን ሂድና የጠቀስኳቸውን መጽሐፍትን ሄደህ ተመልከት። በማስረጃ ነው የተናገርኩት። ጠይቅ። ነፍስ አባት ያልከውን መምህር ነው ካህን ነው የምትለውን ሄዳ አነጋግረው። አትፍራ። ክብር ለእግዚአብሔር። እውነት ወደ አደባባይ ትውጣ። እውነት እንከተል። እግዚአብሔር አምላክ የተመሰገነ ይሁን። ተባረኩ። በጣም ነው መወዳችሁ። ዘመናችሁ ይባረክ። ይሄን ለብዙዎች አድርሱልኝ እላለሁ። ዘመናችሁ የተባረከ ይሁን። ጸጋ ሰላም ከሁላችሁ ጋር ይሁን። ሰላም ሁኑልኝ።